የዜና መዋዕል መጽሐፍት በሳሙኤልና በነገሥት መጽሐፍት የተሰሩትን ታሪኮች በተለየ አቅጣጫ በድጋሚ የሚዘረዝር ነው። በዜና መዋዕል መጽሐፍት የእስራኤልን ንጉሣዊ መንግሥት ታሪክ በሚመለከት ሁለት ዋና ዋና ዓላማዎች ተዘርዝረዋል። የመጀመሪያው የእስራኤልና የይሁዳ መንግስታት በጥፋት ላይ የወደቁ ቢሆኑም እግዚአብሔር ለሕዝቡ የሰጠውን የተስፋ ቃል ሁሉ ይጠብቅ እንደነበረና በይሁዳ በሚኖሩት አማካኝነት ሕዝቡ ያለውን ዕቅድ በሥራ ላይ ያውለው እንደነበረ ለማሳየት ነው። በዚህም ማረጋገጫ መሠረት እንዲሆን ጸሐፊው ዳዊትና ሰለሞን ወዳከናወኗቸው ታላላቅ ተግባሮች ኢዮሳፍጥ፣ ሕዝቅያስና ኢዮስያስ ወዳስገኟቸው ተሐድሶችና ለእግዚአብሔር ያላቸውን ታማኝነት ወዳጸና ሕዝብ ያተኩራል። ሁለተኛ በኢየሩሳሌም በነበረው ቤተ መቅደስ እግዚአብሔርን ማምለክ እንዴት እንደተጀመረ ለመግለጥ ነው። በተለይም የአምልኮ ሥርዓት ይካሄድበት የነበረው የካህናት የሌዋውያን ድርጅት እንዴት እንደተቋቋመ ለማስረዳት ነው። ቤተ መቅደሱን የሰራው ሰለሞን ቢሆንም የቤተ መቅደሱና የሥርዓት አምልኮ መስራች ዳዊት መሆኑን ለማስረዳት ነው። የመጽሐፉን ይዘት ስንመለከት የአዳም ዘሮች እስከ ንጉሥ ሳኦል ድረስ፣ የሳኦልና የልጆቹ ሞት፣ የዳዊት መንገስና ኢየሩሳሌምን መያዙ፣ ዝነኞቹ የዳዊት ወታደሮች፣ የቃል ኪዳኑ ታቦት ወደ ኢየሩሳሌም መወሰዱ፣ ቤተ መቅደሱን የሚሰራ ሰለሞን ነው፣ የዳዊት ወታደራዊ ድሎች፣ ዳዊት የሕዝብ ቆጠራ በማድረጉ የእግዚአብሔር ቁጣ፣ ቤተ መቅደሱን ለመስራት የተደረገ ዝግጅት፣ ለቤተ መቅደሱ ሥራ የሕዝቡ ስጦታ፣ የሰለሞን መንገስ፣ የዳዊት ሞት፣ ይህንን እናገኛለን። መጽሐፈ ዜና መዋዕል ክፍል 2 የሚጀምረው መጽሐፈ ዜና መዋዕል ክፍል 1 ካቆመበት ስፍራ ነው። ይኸውም በንጉሥ ሰለሞን አገዛዝ ይጀምርና እስከ ሞቱ ይዘልቃል። በኢዮሮብዓም መሪነት በሰሜን ያሉት ነገዶች በአባቱ በሰሎሞን እግር ተተክቶ በነገሰው የይሁዳ ንጉሥ ሮብዓም ላይ የማመጻቸውን ሁኔታ ከተረከ በኋላ ኢየሩሳሌም እስከፈረሰችበት ከክርስቶስ ልደት በፊት እስከ 586 ዓመት ድረስ ያለውን የደቡባዊውን የይሁዳ መንግስት ታሪክ አጠቃሎ ይዘረዝራል። የመጽሐፉን ይዘት ስንመለከት የሰለሞን ጥበብና ሀብት፣ የቤተ መቅደስ መሰራትና መመረቅ፣ በሰለሞን ዘመን የተፈጸሙ ሌሎች ጉዳዮች፣ የሰለሞን ሞት፣ የእስራኤል ሰሜናዊ ነገዶች በንጉሥ ሮብዓም ላይ ማመጽ፣ ንጉሥ ሕዝቅያስና የአሦራውያን ወረራ፣ ንጉሥ ምናሴና ንጉሥ አሞን፣ ንጉሥ ኢዮስያስና የእግዚአብሔር ሕግ መፈጸም፣ የመጨረሻዎቹ የይሁዳ ነገሥታት፣ የኢየሩሳሌም መፍረስና የሕዝቧ ወደ ባቢሎን መወሰድ፣ የፋርስ ንጉሥ ቂሮስ አይሁድ ወደ ይሁዳ እንዲመለሱ መፍቀድ፣ ይህንን ይመስላል። ጸጋና ሰላም ይብዛላችሁ።